በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ ኦርቶዶክሳውያን ክርስቲያኖች ሁላችሁ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ዕርገት በሰላም በሕይወት በጤና ጠብቆ አደረሰን አደረሳችሁ። ወእንዘ ይባርኮሙ ተረሃቆሙ ወዐርገ ሰማየ እየባረካቸው ወደ ሰማይ አረገ። የሉቃስ ወንጌል ምዕራፍ 24 ቁጥር 51 ላይ ተጽፎ በምናገኘው ኃይለ ቃል እግዚአብሔር መንፈስ ቅዱስን ምስጢር ገላጭ አድርገን እንማማራለን። የርዕሳችን መሰረታዊ ዓላማው የክርስትና ሕይወት ከመስቀል በኋላ እየተባረኩ ከፍ ማለት መሆኑን ማስተማር ነው። እየባረካቸው ወደ ሰማይ ያረገው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የተባረኩት የመጀመሪያዎቹ ክርስቲያኖች ደቀ መዛሙርት ናቸው። ዕርገት ቃሉ የግዕዝ ሲሆን ትርጉሙ ወደ ሰማይ መውጣት ከፍ ከፍ ማለት ነው። በቆሙ ዕርገት ከትንሣኤ በኋላ በ40ኛው ቀን በዕለተ ሐሙስ በኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን የሚከበር አብይ በዓል ነው። የዕለቱ ምንባባት ጌታችን ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ለ40 ቀናት የምድር ቆይታው ምን እንደሚመስል በመተባበር ያስታውሱናል። ለምሳሌ ያህል መዝሙረኛው ዳዊት አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን ዘምሩ ለአምላክነ ዘምሩ ማለት አምላክ በእልልታ እግዚአብሔር በመለከት ድምፅ አረገ፣ ዘምሩ ለአምላካችን ዘምሩ፣ ዘምሩ ለንጉሳችን ዘምሩ ብሎ መዝሙረኛው ዳዊት በመዝሙር 46 በቅንፍ 47 ቁጥር 5 ላይ ከጌታችን መገለጥ ረጅም ዓመታት በፊት ስለ አምላካችን ስለ ጌታችን ስለ ኢየሱስ ክርስቶስ ዕርገት የተናገረው ቃል ነው። ሌላው ሐዋርያው ቅዱስ ጳውሎስ በሮሜ ምዕራፍ 10 ቁጥር 6 ከእምነት የሆነ ጽድቅ ግን እንዲህ ይላል፣ በልብህ ማን ወደ ሰማይ ይወጣል አትበል፣ ይህ ክርስቶስን ለማውረድ ነው። ወይም በልብህ ወደ ጥልቁ ማን ይወርዳል አትበል፣ ይህ ክርስቶስን ከሙታን ለማውጣት ነው በማለት ሐዋርያው ይናገራል። ሌላው ሐዋርያው ቅዱስ ጴጥሮስ በአንደኛ ጴጥሮስ ምዕራፍ 3 ቁጥር 22 እርሱም መላእክትና ሥልጣናት ኃይላትም ከተገዙለት በኋላ ወደ ሰማይ ሄዶ በእግዚአብሔር ቀኝ አለ ብሎ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ይነግረናል። በሐዋርያት ሥራ ምዕራፍ 1 ቁጥር 9 ላይም ይህን ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው በማለት የሐዋርያት ሥራ ጸሐፊ ቅዱስ ሉቃስ ይነግረናል። ይህ ሁሉ በብሉይ ኪዳን ስለ እርሱ የተነገሩትን እንዲያስተውሉና አዲሱን አገልግሎት ይዘው ከመውጣታቸው በፊት ሊማሩ የሚገቡ አስፈላጊ ቁም ነገሮችን ለሐዋርያት ጌታችን መድኃኒታችን ኢየሱስ ክርስቶስ አስጨብጧቸዋል። እነዚህም የመጀመሪያው ጌታችን መድኃኒታችን ኢየሱስ ክርስቶስ
በ40 ቀናት ውስጥ ደቀ መዛሙርቱ እንዲረዱት የፈለገው 3 ነጥቦችን እናነሳለን። የመጀመሪያው የትንሣኤውን እውነታ። ከ40 ቀናት በፊት አንዳንድ ደቀ መዛሙርት ጥርጣሬ ነበራቸው በክርስቶስ ትንሣኤ። ስለዚህ እምነታቸውን ለማጠናከር ብዙ ማስረጃ በመስጠት ማንነቱን እየገለጸላቸው ለአንዳንዶቹ ሰውነቱን እንዲዳስሱ፣ ሌሎቹም በፊታቸው ምግብ እየበላ የትንሣኤውን እውነታ ማረጋገጫ ሰጥቷቸዋል። ሁለተኛው ለደቀ መዛሙርቱ የሰጣቸው የመንግሥቱን መምጣት፣ ይህ እግዚአብሔር በእርሱ ባመኑ ሰዎች ልብና ሕይወት መግዛቱን ያመለክታል። ማቴዎስ ምዕራፍ 6 ቁጥር 33 ላይ እንደምናነበው 4ቱን ወንጌላት ስናነብ ደቀ መዛሙርቱ ስለ መንግሥት ጠንካራ ፖለቲካዊ አመለካከት እንደነበራቸውና ስለ ራሳቸው ሥልጣንና ዕድሎች ይጨነቁ እንደነበር እንረዳለን። የሐዋርያት ሥራ ምዕራፍ 1 ቁጥር 6ን ስታነቡ ታገኛላችሁ። በዚህ መሠረት ስለ ወደፊቱ የአይሁድ መንግሥት ደጋግመው ሲጠይቁት እናነባለን። ጌታ ሆይ ለእስራኤል መንግሥትን የምትመልሰው መቼ ነው እያሉ እርሱ የመጣበት ዓላማ ሰማያዊ መንግሥትን ለመመስረት ነው። በዚህም እኛ መንግሥት ትምጣ ብለን እንድንጸልይ ለማድረግ ነው። እነሱ ግን የሚያውቁት የሚረዱት በሮማውያን ቅኝ ግዛት ውስጥ ያሉት እስራኤላውያን ራሳቸውን ችለው በመንግሥት ሥርዓት የሚመሩት መቼ ነው የሚል ጥያቄ ነበራቸው። ይህንንም ደጋግመው ስለጠየቁት ይህንን ለማስረዳት፣ ሦስተኛው የዳግም ምጽአቱን ዋስትና ጌታችን ወደ ሰማይ ባያርግ ኖሮ ተስፋ የተገባልን መንፈስ ቅዱስ ስለማይመጣ ወደ ሰማይ ማረጉ የአገልግሎቱ አስፈላጊና ወሳኝ አካል ነበር። በዚህ በዮሐንስ ወንጌል ምዕራፍ 16 ቁጥር 5 ላይ እንደምናነበው እኔ ግን እውነት እነግራችኋለሁ፣ እኔ እንዲሄድ ይሻላችኋል፣ እኔ ባልሄድ አጽናኙ ወደ እናንተ አይመጣምና እኔ ብሄድ ግን እርሱን እልክላችኋለሁ ብሎ ስለ መንፈስ ቅዱስ መምጣት አሁን ያወቁትን ዕውቀት የሚያጸናላቸው ያመኑትን እምነት ፍጹም የሚያደርግላቸው መንፈስ ቅዱስ ሲመጣ ነውና፣ ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ማረጉ መንፈስ ቅዱስም እንዲመጣ ነው። ዕርገት በሊቃውንት አባቶቻችን ሲገለጽ ሊቁ ቅዱስ ዮሐንስ አፈወርቅ የዕርገትን ታላቅነት ሲገልጽ እንዲህ ይላል። ዛሬ እኛ የሰው ልጆች ከመላእክት የበለጥንበት ዕለት ነው። መላእክት ክርስቶስን ወደ ሰማይ ሲያርግ ሲያዩት ተደነቁ። ለምን ቢሉ ቀደም ሲል በኃጢአት ምክንያት ከገነት የተባረረውንና መሬት የሆነውን የሰውን ሥጋ ዛሬ በአምላክነቱ ዙፋን ላይ ተቀምጦ አዩት። ከዚያ በፊት የሰው ልጅ ተፈጥሮ የተረገመ ነበረ። አሁን ግን በችንካር በቆሰሉት እጆቹ የሰው ልጅን ባረከው፣ እርግማኑንም ደመሰሰው ብሎ ሊቁ ቅዱስ ዮሐንስ አፈወርቅ እየባረካቸው ወደ ሰማይ አረገ የሚለውን ሐሳብ ያጸነዋል። ሌላው ኢትዮጵያዊው ቄርሎስ ሊቁ አባ ጊዮርጊስ ዘጋስጫ ስለ ዕርገቱ ሲናገር የእግዚአብሔር ልጅ ግን ያለ መሰላል በሚንበጎበግ የደመና ጉም አረገ፣ መለኮቱ ይተጋለታልና ወደ አየራትም ነጥቆታልና ነገደ መናብርት ሊያሳርጉት አልመጡም። እርሱ ራሱ በመለኮቱ ኃይል አብን ተካክሎ በቀኙ በኩል ተቀመጠባቸው ሲል ገልጾታል። በተለይ ስለ ዕርገት ስናወሳ ሊረሱ የማይገቡ ነገሮች አረገ ማለት ሰው አምላክ ሆነ ማለት ነው እንጂ በሁሉ ሙሉ የሆነ አምላክ ከየት ወዴት ያደርጋል? ወረደ ማለት አምላክ ሰው ሆነ ማለት ነው እንጂ ያልኖረበት የማይኖርበት ቦታ የለምና ወረደ ከመያይርገነ ለነ ሀበ ሀገሩ አርያማዊ ሀበ ሀሎ ወላዲሁ ማለት አባቱ ባለበት ሰማያዊ ሀገሩ ሊወስደን ወረደ። ቀዳማዊ አዳም ከልዕልና ወርዶ እኛንም ከልዕልናችን አወረደን። ዳግማዊ አዳም ክርስቶስ ግን
ወርዶ ሰው ሆኖ አሳረገን፣ ወደ ቀደመ ልዕልናችን መለሰን። የቃል ርደት የሥጋ እርገት በማኅፀነ ማርያም ሆነ ብለው ሊቃውንት የሚናገሩት ለዚህ ነው። ስለዚህ እየባረካቸው ወደ ሰማይ አረገ። የርቀት ያይደለ የርህቀት። ምክንያቱም በሚታይ በሚዳሰስ ማንነት በከበረ አካሉ ወደ ሰማይ አርጓል። በእርገቱ ያገኘነው ጥቅም ምንድነው ለሚለው የመጀመሪያው ቡራኬን አግኝተናል። እየባረካቸው ወደ ሰማይ አረገ። ይህ ቡራኬ የመጀመሪያው ደቀ መዛሙርቱ ክብር ያገኙበት ጸጋን ያገኙበት ነው። ይህ ቡራኬ ወይም ይህ በረከት ሰማያዊ ነው። ይህንን ሐሳብ ሐዋርያው ቅዱስ ጳውሎስ በኤፌሶን ምዕራፍ 1 ቁጥር 3 ላይ ሲያብራራው ይትባረክ እግዚአብሔር አቡሁ ለእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ዘባረከነ በኩሉ በረከተ መንፈስ ቅዱስ ዘበሰማያት በእግዚእነ ኢየሱስ ክርስቶስ። ማለት በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ብሎ በኤፌሶን 1:3 ላይ ተናግሮታል። ስለዚህ በቡራኬ ያገኘነው ጸጋ ልዩ ጸጋ ነው። ብዙ ነገሮችን በበረከት እናገኛቸዋለን። ከበረከቶች ሁሉ የሚበልጥ በረከት ግን የመንፈስ ቅዱስ ስጦታ ነው። የመንፈስ ቅዱስ መውረድ ጌታችን ኢየሱስ ክርስቶስ በዮሐንስ 16:7 እኔ ባልሄድ አጽናኙ መንፈስ ቅዱስ ወደ እናንተ አይመጣምና እንዳለው የጌታችን የኢየሱስ ክርስቶስ ማረግ ለመንፈስ ቅዱስ መምጣት መንገድ ከፋች ነበር። የመንፈስ ቅዱስ መምጣት ለቤተ ክርስቲያን ኃይልን፣ ክብርን፣ ሙላትን፣ ጸጋን፣ ልዩ ልዩ ቋንቋዎችን በምድር ላይ ሰዎች እንዲግባቡበት እርሱን እንዲያውቁበት ተገልጧል። ይህንንም አስገኝቶልናል። ስለዚህ ቡራኬ አግኝተናል። የተባረክነው እንደ ብሉይ ኪዳን በሚያልፈው በምድራዊው በቁሳዊው ነገር አይደለም። እስራኤል የእግዚአብሔርን ትእዛዝ ቢጠብቁ በረከታቸው ስጋዊ፣ መኖሪያቸው ምድራዊ። እኛ ግን ጌታችን ኢየሱስ ክርስቶስ እናንተ ኃይልን እስክትለብሱ ድረስ በኢየሩሳሌም ቆዩ ያለን ቃል በተግባር ብንጠብቀው በረከታችን መንፈሳዊ፣ መኖሪያችን ሰማያዊ ሆኖ ተሰጥቶናል። ለዚሁ ነው ሊቁ ቅዱስ ዮሐንስ አፈወርቅ ክብርነ የአቢ እምክብሮሙ ለአይሁድ፣ አይሁድ የተባረኩበትን በረከት ሲናገር ከአይሁድ ክብር የኛ ክብር ይበልጣል። እነሱ የተባረኩት በረከት ምድራዊ ነው፣ ቁሳዊ ነው። እኛ ግን የተባረክነው በሰማያዊ ስፍራ በመንፈሳዊ በረከት። ክብር ምስጋና ለስም አጠራሩ ይሁን። ስለዚህ በእርገቱ ያገኘነው ጥቅም የመጀመሪያው ቡራኬን ነው። ሁለተኛው ሹመትን ነው። አዎ እጁን አንስቶ እስከ ፓትርያርክነት ድረስ ሾሟቸዋል። እስከ ቢታንያ አወጣቸው፣ እጁንም አንስቶ ባረካቸው ይላል የሉቃስ ወንጌል ምዕራፍ 24 ቁጥር 50። ይህ ሹመት ኃጢአትን የማስተሰረይ፣ ይህ ሹመት ቤተ ክርስቲያንን በዓለም እንድትመላ የሚያደርግ፣ አገልጋዮችን የሚያበዛ፣ አማኞችን ወደ በረቱ ወደ እቅፉ የሚያመጣበት ይህ ስልጣን፣ ይህ ክብር፣ ይህ ሹመት በዚህ በዮሐንስ ወንጌል ምዕራፍ 20 ቁጥር 22 ላይ ይህንንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ፣ ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላችኋል፣ የያዛችሁባቸው ተይዞባችኋል አላቸው። ይህንን ስልጣን ነው የሰጣቸው። በዚህ ስልጣን ነው ቤተክርስቲያን የምትመራው። በዚህ ስልጣን በዚህ ጸጋ ነው ቤተክርስቲያን የምትገለገለው። ይህ ሹመት ሰዎች ላይ ባለስልጣን ሆነን
ፈላጭ ቆራጮች እንድንሆን ሳይሆን እንደ ጌታችን እንደ ኢየሱስ ክርስቶስ በማርቆስ ወንጌል እንደተናገረው ጌታችን የሰው ልጅ ሊያገለግል እንጂ ሊያገለግሉት አልመጣም። የተሰጠው ሹመት ለአገልግሎት ነው። ዝቅ ብለን ሌሎችን እንድናከብራቸው እንጂ በሌሎች ላይ የበላይ ሆነን እንድንሰለጥንባቸው አይደለም። ስለዚህ የጌታችን የመድኃኒታችን የኢየሱስ ክርስቶስ ዕርገት የሰጠን ትልቁ ጸጋ ሹመትን ነው። ሦስተኛው በክርስቶስ ዕርገት ያገኘነው ጥቅም ተስፋ። ሰው ያለ ተስፋ መኖር አይችልም። ያለ ምግብ 7 ቀን ይቆያል፣ ያለ ውሃ 3 ቀን ይቆያል እንደሚባለው ማለት ነው። ያለ ተስፋ ግን ለማይክሮ ሰከንድ መቆየት አንችልም። የምንኖረው በተስፋ ነው። ይህንን ተስፋ ደግሞ የሰጠን እሱ ነው። እሱ ብቻ ነው ደግሞ በተስፋ የሚያሳድረን። እስማ አንተ አይደርከኒ በተስፋ ባሕቲትከ ብሎ መዝሙረኛው ዳዊት እንደተናገረው አንተ ብቻህን በተስፋ አሳድረኸኛል ያለው። ሰው በተስፋ ሊኖር ይገባል። ይህንን ተስፋ ነው የሰጠን። ይህም ተስፋ የዳግም ምጽአቱ ተስፋ። መላእክቱ በዚህ በሐዋርያት ሥራ ምዕራፍ 1 ቁጥር 9 ላይ ለደቀ መዛሙርቱ ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል። ይመጣል የኛ ጌታ እንዲሁ ሲሄድ እንዳያችሁት እንዲሁ ይመጣል። ክርስቲያኖች ዘመናቸውን በተስፋ እንዲጠብቁ መንግሥት ትምጣ ብለው እንዲጸልዩ የጌታ መምጣት የአዲስ ዓለም ጅማሬ መሆኑን እንዲናፍቁ አድርጓል። ምኑ? ተስፋው። አስቀድሞ በነቢያት እመጣለሁ ብሎ ተናግሮ መጥቷል። አሁን ደግሞ ይመጣል ብለው መላእክቱ ነግረውናል። ይመጣል። ቅዱሳት መጻሕፍት መስክረውልናል። ይመጣል። የኛ ጌታ ይመጣል በከበረው ማንነት። ስለዚህ የዕርገት በዓል የልዕልና ከምድር ከፍ የማለት በዓል ነው። ይህ በዓል ሲከበር የሐሳብና የአመለካከት ልዕልናን በመጎናጸፍ መሆን አለበት። ዕርገትን እያከበሩ በአስተሳሰብ ቁልቁል መውረድ፣ ስርቻ ስር መወተፍ ተገቢ አይደለም። የጌታን ዕርገት ስናከብር አመለካከታችንና አስተሳሰባችን አብሮ ሊያርግ ከፍ ሊል ይገባል። ሀገሬ በሰማይ ነው እያለ ስለ ምድሩ የሚጨነቅ ትውልድ ገና በአስተሳሰብ ሆነ በአመለካከት ያላረገ ስለሆነ ለእንደዚህ አይነት ሰው ዕርገት በዓል እንጂ ሕይወት አይደለም። በአጠቃላይ የጌታችን ዕርገት ለእኛ የመንገዱ መጨረሻ። ጌታ ወደ ምድር ሲመጣ በግርግም ተወለደ፣ ሲሄድ ግን በደመና ታጅቦ በክብር አረገ። ይህ የሚያሳየው በዝቅታ የጀመረ በከፍታ ይጨርሳል የሚለውን መለኮታዊ ሕግ ነው። ሁልጊዜ ዝቅ ብለን የጀመርነውን ነገር ከፍ ብለን እንድንበር ያደርገናል። ክርስቲያኖች ክርስቶስ አእምሯችንን ከፍቶ በረከቱን አፍሶ ወደ ሰማይ አርጎ ሳለ እኛ ግን አሁንም ምድር ላይ ተጣብቀን እንኖራለን። አንዳንድ ክርስቲያኖች የምንኖረው ሕይወት ሲታይ ክርስቶስ ወደ ሰማይ ሳይሆን ወደ መሬት ውስጥ የገባ ነው የምንመስለው። ሁልጊዜ ፊታችን መሬት ያያል። ጭንቀታችን ምድራዊ ብቻ ነው። የሚያሳስበን የዚህ ዓለም ጉዳይ ሆኖ ነው። ስለዚህ እኛ እኮ ክርስቶስ ያረገልን ስፍራ የተዘጋጀልን አማኞች ነን። አንድ ታሪክ ትዝ አለኝ። በአንድ ወቅት አንድ ገበሬ ለመጀመሪያ ጊዜ አውሮፕላን ላይ ሊሳፈር ይሄዳል። አውሮፕላኑ ተነስቶ በጣም ከፍ ሲልና ደመናው ሲገባ ይህ ገበሬ በፍርሃት እየተንቀጠቀጠ አብሮት የተቀመጠውን ሰው ለመሆኑ አብራሪው መሬት ላይ ያለውን ጉድጓድና ድንጋይ እንዴት እያየ ይሸሸዋል ብሎ ጠየቀው። ይገርማል። ያም አብሮት የተቀመጠው ሰው እየሳቀ ወዳጄ እኛ አሁን ያለነው ሰማይ ላይ ነው፣ እዚህ ምንም ጉድጓድና ድንጋይ የለም አለው። እውነት ነው። እኛም እንደዚሁ ነን። ክርስቶስ መጻሕፍትን የሚያስተውል የተከፈተ አእምሮ ሰጥቶን ከምድራዊ እርግማንና ጭንቀት በላይ በዕርገቱ ከፍ አድርጎን ሳለ እኛ ግን አሁንም ያ ሰው ምን አለኝ፣ እነዚያ ሰዎች ስለኔ ምን ይላሉ፣ ያቺ ሴት ምን አለችኝ፣ ያ ሰውዬ ምን አለኝ፣ እነዚያም ሰዎች ተሰብስበው ስለኔ ምን ያወራሉ
ሶሻል ሚዲያው ላይ ስለኔ ምን ተባለ እያን መሬት ላይ ባለው ጉድጓድ እንጨነቃለን። ወዳጆቼ እኛ አሁን የሰማይ ዜጎች ነን። አውሮፕላን ላይ ሆነን መሬት ላይ ስላለው ድንጋይ እንጨነቅም። ሰማይን እያየን ከፍታችንን ጠብቀን በነፃነት በክብር እንብረር። የክርስቶስ ዕርገት እኛን የሰው ልጆችን ከመሬት ከጭንቀትና ከዝቅተኝነት ስሜት አንስቶ ወደ ሰማያዊ ክብር እንዴት ከፍ እንዳደረገን ማሰብ ነው የሚያስፈልገን። የተከበራችሁ የእግዚአብሔር ልጆች ይህንን ቃል የምትሰሙ ሁላችሁ ዛሬ አንገታችሁን ቀና አድርጉ። በምድር ላይ የስበት ኃይል ግራቪቲ አለ። ማንኛውንም ነገር ወደ ታች ይስባል። በዓለማችን ላይ ሰውን ወደ ታች የሚስቡ ብዙ ነገሮች ናቸው ያሉት። ኃጢአት፣ ዘረኝነት፣ ሱስ፣ ጭንቀት፣ እነዚህ ሁሉ የምድር የስበት ኃይል ናቸው። ነገር ግን በክርስቶስ ዕርገት ከምድር የስበት ኃይል በላይ የምንወጣበት አዲስ መንፈሳዊ ክንፍ በዕርገቱ ተሰጥቶናል። ክብር ምስጋና ለስሙ አጠራሩ ይሁን። ስለዚህ ለምንድን ነው አንገትን ዝቅ የምታደርገው? ቀና ብለን በፊቱ እንድንሄድ። የክርስቶስ ዕርገት የሽንፈታችን ማክተሚያ፣ የክብራችን መጀመሪያ ነው። በሕይወታችን ውስጥ የተሸነፍንባቸው፣ የወደቅንባቸው፣ በበሽታ ወይም በተስፋ መቁረጥ የተሰበርንባቸው ማንኛቸውም ምድራዊ ጉዳዮች ካሉ ዛሬ በዕርገቱ ኃይል ከእርሱ በላይ ከፍ ልንል ይገባናል። ደቀ መዛሙርቱ መጀመሪያ በፍርሃት ተቆልፈው ነበር። አይምሯቸው ሲከፈትና የጌታን ዕርገት ሲያዩ ግን በታላቅ ደስታ ወደ ኢየሩሳሌም ተመለሱ። ክብር ምስጋና ለእርሱ ይሁን። ጌታችን ኢየሱስ ክርስቶስ ወደ ሰማይ የሄደው መንገድ ሊከፍትልን ነው። የምድር መከራና ጭንቀት ጊዜያዊ ነው። የኛ እውነተኛ ርስት፣ እውነተኛ ቤታችን፣ ክብራችን ሰማይ ነው። እየባረካችሁ ያደረገው ጌታ ዛሬም በረከቱን በእያንዳንዳችን ላይ ያፈሳል። ተስፋ እንቁረጥ። ሕይወታችንን ከመሬት፣ ከሐሜት፣ ከቅናት፣ ከትንሽነት እናውጣውና ወደ ሰማያዊው ከፍታ ከክርስቶስ ጋር እንስቀለው። እርሱ ባለበት ያለውን መሻት ነው። ከክርስቶስ ጋር በክብር ልንቀመጥ የታቀደልን ዕቅድ ያለንን አማኞች ክርስቲያኖች፣ እኛም ከእርሱ ጋር በክብር እንድንነግስ ሰማይ ክፍት ነው። ምክንያቱም ከእኛ የነሳው ሥጋ በአብ ቀኝ ተቀምጧልና ጉዟችን ወደ ክብር ነው። በዚያ ልንኖር ታቅዶልናል። በዚያ ልንኖር ተስፋ ተሰጥቶናል። ስለዚህ እርሱን ደስ በሚያሰኝ አኗኗር እየተመላለስን በሃይማኖት ጸንተን በምግባር ቀንተን ተዘጋጅተን እንድንኖር የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን ጸጋና በረከት ይርዳን። ወስብሐት ለእግዚአብሔር አሜን።